በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠን የመጽሐፍ ቅዱስ ክፍል እንነጋገራለን። የ11ኛው ክፍለ ዘመን የክርስቶስ ሰማዕታት የሚል ነው። የ11ኛው ክፍለ ዘመን የክርስቶስ ሰማዕታት በ11ኛው ክፍለ ዘመን የነበሩ ለክርስቶስ ኢየሱስ ሰማዕታት ሆነው ያለፉትን የእግዚአብሔር ሰዎችም ታሪክ የምንመለከትበት ነው። ከ1000 እስከ 1099 ዓመተ ምህረት ድረስ በቤተ ክርስቲያን ታሪክ ውስጥ የሰማዕታት ቁጥር ከመጀመሪያዎቹ ክፍለ ዘመን ያነሰ ቢሆንም ነገር ግን በዚያን ዘመን ለክርስቶስ ኢየሱስ በእምነታቸው ምክንያት ጌታችን ኢየሱስ ክርስቶስን አስከብረው ያለፉ የእግዚአብሔር ባሪያዎች ነበሩ። ይህ ዘመን በተለይ በሚስዮናዊ ስራ በጣም የታወቀ ዘመን ነው። በሰሜን ምስራቅ አውሮፓ የክርስትና መስፋፋት እንዲሁም በመካከለኛው ምስራቅ በነበሩ ግጭቶች የሚታወቅ ነው። ጦርነቶች የበዛበት ዓመተ ይሄ ክፍለ ዘመን ቢሆንም በዚህ ክፍለ ዘመን ውስጥ ደግሞ በተለያየ የጦርነት ውስጥ ዋናው ጎልቶ የሚታየው ግን መንፈሳዊ ጦርነት በተለይ በቤተ ክርስቲያን የሚካሄድ ከክርስቲያኖች ጋር ያለ ጦርነት ነው፣ ያለ ክርክር ነው። በዚህ ውስጥ ሰማዕት ሆነው ያለፉትን የእግዚአብሔር ባሪያዎችን ስንመለከት አንደኛው ቅዱስ ብሩኖ ዘኩርፋርት የሚባለው በተለይ በ11ኛ ክፍለ ዘመን በመጀመሪያው የተሰዋ ታዋቂ ሚስዮናዊ ነው። ወደዚህ ቅዱስ ብሩኖ እንግዲህ ወደ ሩሲያውያን ሌሎች አረማውያን ህዝቦች ወንጌልን ለማድረስ ሄዶ በ1009 ዓመተ ምህረት በ18 ባልደረቦቹ ጋር የተገደለና ሰማዕት የሆነ ሰው ነው። ወንጌልን ለማስፋፋት ወደ ሩሲያ ሄዶ ከዚያ በዚያ ወንጌልን እያስፋፉ ባሉበት ጊዜ የተነሳ ተቃውሞ 18 ከሱ ጋር አብረው የነበሩ ሌሎች ሚስዮናኖች የወንጌል ተልእኮን ለማድረስ በሄዱበት በ1009 ዓመተ ምህረት ከ18 ባልደረቦቹ ጋር ሰማዕት ሆኖ ያለፈ ነው። በምዕራብ ቤተ ክርስቲያን ታላቅ ሰማዕት ተብሎ ይከበራል፣ ይዘከርለታል። ይሄ በትክክል ሰማዕት እንደሆነ የምዕራብ ቤተ ክርስቲያን ያስረግጣሉ። ሌላ ዌስተር ቸርች ስለዚህ እውቅና የሰጡበት ምክንያት ብቻውን ሳይሆን ከእሱ ጋር አብረው ሰማዕት የሆኑትም ብዙ ሰዎች ስለነበሩ ነው። ብዙ ሚሽነሪዎች የታወቁ እግዚአብሔርን ቃል ለመስበክ የወጡትን ሚሽነሪዎች ሕይወታቸውን ያጡበት ጊዜ ስለሆነ ነው። እግዚአብሔር ስሙ የተባረከ ይሁን። ነገር ግን በዚህን ጊዜ ጌታን አስከብረው ያለፉ ሰዎች ነበሩ። ሌላው ቅዱስ ካንቴ ዴንማርኩ ይሄ የዴንማርክ ንጉሥ የነበረ ነው። የክርስትናን ሕግና ስርዓትን ለማጠናከር ብሎ በጣም ተጋድሎ ያደረገ የነበረ በ1086 ዓመተ ምህረት በአመፀኞች ተገድሎ ሰማዕት ተብሎ የተከበረ ሰው ነው። ይህ ሰው ማለት የክርስትና ሕግና ስርዓትን ለማጠናከር ብዙ ጥረት ያደረገ ሰው ነው። ክርስቲያኖች በዛ በዴንማርክ ውስጥ የክርስትና ሃይማኖት እንዲስፋፋም ዋና ተልእኮ ዋና ትልቅ ተግባር የፈጸመ ሰው ነው። ሌላው ቅዱስ አልፌጅ የሚባል በተለይ ይሄ ደግሞ ሊቀ ጳጳስ የነበረ በ1012 ዓመተ ምህረት በዴንማርክ ወራሪዎች ተማርኮ ተይዞ ከፍተኛ ቤዛ እንዲከፈልለት ቢጠየቅም እሱ ግን ህዝቡ በመከራ ውስጥ እንዳያልፍ ስለፈለገ ክፍያ ሳይደረግለት በመጨረሻም ሕይወቱ በሰማዕትነት ያለፈ የክርስቶስ ኢየሱስ ባሪያ ነው። ቅዱስ አልፌጅ ሊቀ ጳጳስ ሆኖ ነገር ግን በዚህ አይነት ሁኔታ ውስጥ ሲያልፍ ገንዘብ ጠፍቶ ወይንም ደግሞ ለእሱ ተያዥ የሚሆን ጠፍቶ አይነበረም። ነገር ግን እሱ ሰማዕት መሆኑን የፈለገ ስለ ክርስትና ስለ ክርስቶስ ኢየሱስ ሰማዕት ለመሆን የወሰነ ሰው ነበር። አራተኛው ደግሞ ቅዱስ ጄራርድ ሳግሬዶ የሚባል ክርስትናን ለማስፋፋት የሰራ ጳጳስ ነበር። ይሄ በዚህኛው ክፍለ ዘመን እንግዲህ በ1046 ዓመተ ምህረት በክርስትና በሚቃወሙ አመፀኞች ከፍተኛ ተቃውሞ ከዚያም በኋላ ደግሞ ወደ ግድያ የደረሰ ተቃውሞ የደረሰበትና ሰማዕት የሆነ ሰው ነው። የሃንጋሪ ታላላቅ ሰማዕታት መካከል ውስጥ አንዱ ሆኖ የሚቆጠር ሰው ነው። በሃንጋሪ ውስጥ ሃንጋሪ ተብላ በምትጠራው ሀገር ውስጥ ሰማዕት ተብሎ ሲጠራ የምናውቀው ይሄ ቅዱስ ጄራርድ ሳግሬዶ ነው። ሌላው አምስተኛ የኬቡ የሩስ ሰማዕት ተብሎ የሚጠራው መጀመሪያ ቅዱስ ተብሎ የሚታወቀው በ1015
በወንድማቸው የስልጣን ግጭት ምክንያት የተገደለ በምስራቅ ኦርቶዶክስ ቤተክርስቲያን የመከራ ተሸካሚ ተብሎ የሚታወቅ እና የሚከበር ፓሽን ቤሪየር ተብሎ ተጠርቷል። ሰማዕትም የሆነ ሰው ነው። ይሄ የእግዚአብሔር ሰው በዚህ አይነት ሁኔታ ውስጥ ያለፈም ቢሆን ነገር ግን የክብር አምላክ እግዚአብሔር ይሄንን ነገር አድርጓል። ሌላው ስድስተኛ የምስራቅና የምዕራብ ቤተክርስቲያን መለያየት የተነሳበትን ስንመለከት በ1054 ዓመተ ምህረት የዚህ የምስራቅ ቤተክርስቲያን ችግር የተነሳበት ነው። ይህ ክስተት ሰማዕትን በቀጥታ አልፈጠረም። ነገር ግን የምስራቅ የኦርቶዶክስና የምዕራብ ካቶሊክ ቤተክርስቲያን ልዩ የቅዱሳንና የሰማዕታት ታሪክ እንዲያዳብሩ መንገድ የከፈተ ነው። ሰባተኛው የ11ኛው ክፍለ ዘመን ሰማዕታት ባህሪ ስንመለከት የ11ኛው ክፍለ ዘመን ሰማዕታት ከቀድሞቹ የሮማውያን ሰማዕታት በተለየ መልኩ የተነሳ አብዛኞቹ ሚስዮናውያን የነበሩ በአዲስ ኪዳን የክርስትና ክልሎችን ወንጌልን ሲያስፋፉ የኖሩ አንዳንዶች ክርስቲያናዊ ስርዓትን ሲያከብሩ በፖለቲካ ግጭት ውስጥ የተሰዉ በምስራቅና በምዕራብ ቤተክርስቲያን ውስጥ ቅዱስ አምልኮ ውስጥ ትልልቅ ስፍራ ያገኙ ሰዎች ነበሩ። 11ኛው ክፍለ ዘመን እንግዲህ የሰማዕታት ታሪክ በተለይ በአውሮፓ የክርስትና መስፋፋት ጋር አብሮ የተያያዘ ነው። እነዚህ ከላይ የጠቀስናቸው ሰማዕታት ሁሉ የዚህ ዘመን ታዋቂ ሰማዕታት ሆነው እንዲሁም ደግሞ የክርስትና እምነት በሕይወታቸው ያረጋገጡ ሰዎች እንደሆኑ በዓለም አብያተ ክርስቲያናት ታሪክ ውስጥ የተዘገበ ነው። እነዚህ ሁሉ ከላይ የጠቀስናቸው የእግዚአብሔር ባሪያዎች ማለት ነው ከቅዱስ ብሩኖ፣ ቅዱስ ካኑት፣ ቅዱስ አልፌጅ፣ ቅዱስ ጄራርድ ሳግሬዶ የኬቡ የሩስ ሰማዕት የምስራቅና የምዕራብ ቤተክርስቲያን ሰማዕታቶች የ11ኛው ክፍለ ዘመን ሰማዕታት በጣም የሚገርሙ ሰማዕታት ተብለው የተጠሩ እነዚህ ሁሉ ለክርስትና እምነታቸው ሲባል ጌታችን ኢየሱስ ክርስቶስን አስቀድመው አስከብረው ያለፉ ሰዎች ናቸው። የክብር አምላክ ሆይ በኢየሱስ ስም በዚህ ጊዜ እኔ ጸልያለሁኝ። አምላኬ መድኃኒቴ ሆይ ይህንን መልእክት የሚሰሙ ሴት ባሪያዎች፣ ወንድ ባሪያዎቹ በየዘመናቱ ሁሉ ሰማዕታት የሆኑ ባሪያዎች እንደነበሩ ለአንተ ወንጌል የተነሱ ባሪያዎች እንደነበሩ እያሰቡ ዛሬም በዚህ ባሉበት ዘመን የክብር አምላክ ለወንጌል ሲሉ መስዋዕትነትን ለመክፈል የተዘጋጁ እንዲሆኑ፣ ሰማዕት ለመሆን የተዘጋጁ እንዲሆኑ፣ መስቀልን ተሸክመው እንዲዞሩ በኢየሱስ ክርስቶስ ስም ጸልያለሁ። ከዚህ ጸሎት የተነሳ ወንጌልን ይዘው እንዲሮጡ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ወንጌል በዓለም ሁሉ እንዲሰበክ የእስራኤል ቅዱስ እግዚአብሔር እኔ ጸልያለሁ። እነዚህ ሴት ባሪያዎች፣ ወንድ ባሪያዎች አሁን ወንጌልህን ቃልህን ይዘው እንዲነሱ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ያንተ ኃይል እንዲያገኛቸው ጸልያለሁ። በጌታ በኢየሱስ ስም ኃይልህ እንዲያገኛቸው ጸልያለሁ። በኢየሱስ ስም በኃይል እንዲነሱ ጸልያለሁ። ወንጌልህን በመንፈስ ቅዱስ ኃይል እየሰበኩ እንዲዞሩ ጸልይ። ስለ ሁሉ ክብር ለአንተ በጌታ ኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ